አንተ ደግሞ ለምንድን ነው የምትቀርጸው? ለምንድን ነው የምትቀርጸው? ሰማይና ምድር የሚቆሙ በቃ ሳቅሽ ያምራል አለ ሳኩለት በቃ ቀንቻለሁ ቀንቻለሁ ቀና እንዴ እንደዚህ እንደ ጭቃ ጅራፍ የተገመድኩ ባወራ አንቺ ዝምት ያለሽ ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው እንግዲህ ቤተሰቦች ሰሞኑን ሲሰራብኝ የነበረው እንደባ በደንብ አይታችኋል ብዬ አስባለሁ ዛሬ ደግሞ እኔም በተራዬ አይዛችሁ ተንኮል አይደለም ተንኮልን በፍቅር ገልብጬ አብርሽን ትንሽ የፍቅር ጸብልጣለው ነው ምንድነው ለምትሉ ቅናት ላስቀናው ነው እንግዲህ ቤተሰቦች አብርሽ የፍቅር ቅናት ይቀናል አይቀናም የሚለው አብራችሁን ቆዩና ተመልከቱ ግን ከዛ በፊት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ ሰብስክራይብ ያደረጋችሁ እኛ ተወዳጅ ቤተሰቦች ደግሞ ላይክ በማድረግ አብራችሁን እንድትሆኑ ያክብሮት ግብዣዬ ነው ቤተሰቦች ተከተሉ እና ዴቭ ያብዳል ወይስ ያብድ እኔ ራሴ ቢናደድልኝ ደስ ይለኛል ግን አብሽ ቋቋው ኬርለስ የሚሆነው ነገር አለ መጣ እንዴሽ አላለ ሰላም ነው ቆይስ ቦነ አፈደሃ ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ እኔ በጣም ደህና ነኝ ታስፍዬ ወይ እንዴት ነሽ ልኝ ይቅርታሽ እንዴት ምን ነው እሱ ለቴክስት ለመልስ ታዲያ በኋላ መልሽም ነው አሁን ነው ጥያቄ ተጠይቄ ስለሆነ ለመልስ ብዬ ነው አብርሽ ወይ አሪፍ ምሳ የሚበላበት ቦታ የት ነው የምታውቀው? ከቤት ነው ከቤት ውጪ ነው ያለው። አይ የምር ቆንጆ ቦታ እንጃ ተጠይቄ ልመልስ ብዬ ነው ቆንጆ የምታውቀው ቦታ አለ? ማን ይበላ እንዴት የት ነው? አይ አንዱ አሪፍ ምሳ የሚበላበት ቦታ ጠቁሚኝ ብሎ ልመልስለት አሁን ማን ነው አንዱ ቅድም ስገባ አግኝቶኝ ስገባ ማለት ቀንና ስገባ ከዚህ ቀደም አታውቂው እና ታዲያ ምን ምሳ ቆንጆ ምሳ መብላት ፈልጎ ዴቭ አታውቅም የት ልበላ አንቺ አምሽል ነኝ አብርሽ አታውቅም ምን ሆነሽ ነው እሱ ምን ማለት ፈልገሽ ነው አይ አሪፍ አሁን አውቀሽ ነው አሁን ስገባ ነው ለከተማው አዲስ ነኝ ብሎ ጥያቄ ጠየቀኝ አካባቢ ጠይቀኝ መለስኩለት ደሞ ልጁ ደስ ይላል ያምራል ፊቱ ማለት ነው ከዛን ጥያቄውን መለስኩለት ቦታው ማለት ነው ነገርኩት ከዛ በኋላ ቦታውን ነግሬው አንዴ ስልክ አስደውኝ አለኝ እኔ ደግሞ ስልክ ላስደውለው ማለት ስልክ ፈልጎ መስሎኝ ሰጠሁት ለካ ቁጥሬ ሊወስድ ነው እና ምን ደስ ያለሽ ነው እንዴ ደስ አለሽ አይ ደስ ማለት ሳይሆን አልጠበኩም ስልክ ሊወስድ ነው ይሄ ምን ሆነሽ ነው ቆይ ሴት አይደለም እኮ ምሳ የሚበላበት ምናምን ብለሽ የምጠይቅ ምን ለማን ነው ፈልጉ ነው ለከተማው አዲስ ስለሆነ ምሳ የሚበላበት ቦታ ደግሞ ቆንጆ ቦታ ነው በቃ እሺ ተዋተ ጥሩ ማለት የማይሆን ቦታ ጠቁም ነው በኋላ ችግር የለውም እኮ እንደዛ ካደረግሽ በቃ ናፍቀሽኛል በጣም እኮ አይደለም አብሽ እንዳያዝንብኝ እኮ ነው በኋላ የማይሆን ቦታ ጠቁም ነው ጥሩ ቦታ ንገረኝ እስኪ እኔ አላውቅም አልኩሽ እኔ ከቤት ውጪ ብዙ በልቼ አላውቅም ወጥቼ ይቅርታ ደወል ሄላ ወይዬ አራ አይደለም አረ ምን ኩራት ነው ለና የምርና ያኔ አረ ብሉኛ ያቀም ያምራል የምር በቃ ዛሬ ስስቅ ነው ሙሉ አይ ነው አንብቤዋለሁ ቴክስቱን ማገን ያውል እንትን ነው አሱ ለምን ዘግተሽ ማታወሪኝ በቃ ተቆረጠው እንትን በቃ ቦታው ነው ምን ይኛውሽ ነው ጥሩ ቦታ ስለ ማለት ጠይቄ ልደውልልሽ
ጠብቀኝ እደውልልሃለሁ። ኧረ ችግር የለውም የማስቸገር ነው። እሺ አባት ምንድነው እንደዚህ እየተገመድሽ የምታወሪው? ምንድነው እንደዚህ እየተገመድሽ የምታወሪው? እየተገመድሽ ምንድነው? ቆይ አሴት መቼ ነው የተገመድኩት? ምን ሆነሽ ነው? አንተ አንድ ቀን ሳቅሽ ያምራል ብለኸኝ ታውቃለህ? እሱ ግን አለኝ ፈገግታሽ ደስ ይላል አለ። ወይኔ ጉዴ! የምር ግን ሳቄ ማለት ነው እንደዚህ ሰው ልብ ውስጥ የሚቀመጥ አይመስለኝም። ልብ ውስጥ አለ ሳቅሽ አለኝ። ምንድነው አብራችሁ ቆይታችሁ ነበር እንዴ? አይ አይደለም። ቅድም ስልኬን ሲወስድ አወሳሰዱ ቴክኒኩ ገርሞ ይስቄለት ነበር። ከዛ ዋው እንዴት ግን ዝም ያሰጫልሽ ቁጥርሽን? እኔ ዝም ብዬ ሰጠሁት አስደውኝ አለኝ። እኔ ደግሞ ያው በቃ አካባቢ ስለማያውቅ ፈልጎ ነው ስልክ የሚያስደውለው ብዬ ስልኬን ሰጠው። የራሱን ቁጥር ነው ለካ የጻፈው። እንደዚህ ቴክኒክ አንተ ተጠቅመህ ታውቃለህ? ደስ ሲል ከወዝ ልጅ ነው ያለው። አሁን በእናታችሁ ቁም ነገር ምሳ የሚበላበት የት ነው? የሆነ ሴት እኔ ባክ እኮ ነግሬሽ ነበር እና አታውቅም? ቤቢ አንተ ንገረኝ። አንተ አታውቅም? ኧረ በእናታችሁ እርቦት ሊሆን ይችላል። እሱ ግን በጣም እየገረምሽ ነው። ምን እየሆንሽ ነው? አይደለም ይኸውልህ አብሽ እርቦት ሊሆን ይችላልና ቶሎ እንጠቁመው እኮ። እሺ በቃ ጠቁሚው። እሺ እኔ አላውቅም። አንተስ ዴቭ ግን የውጭ ምግብ ይስማማው? የቤት ምግብ ቢሆን ጥሩ ነበር። ማንን ቴካዊ እናስደርግለት በእናትህ? እሺ እኔ አላውቅም አልኩሽ አሴት ምን ሆነሽ ነው? እሺ በቃ ካላወቅ ችግር የለውም። እና እንዴት ነህ? ደህና ነኝ አለሁልህ። እኔ የምልህ ጤና እንዴት ነው? አለሁልሽ። እኔ ነሳንስ ጠፋብኝ እኮ ደግሞ አረፈድክ ቆየ። ቅድም ልጁ ምን እንዳለኝ ታውቃለህ? እዚህ ትቆያለሽ እንዴ ሲለኝ አይ ሰው እየጠበቅኩ ነው አልኩት። ከዛ የምር እኔ እሱን ቢያደርገኝ አለ ጠዋት እኔ እሱን ቢያደርገኝ አለ ቀድሜ ሁላ ነው የምመጣው። ጠዋት ሁላ እዚህ ነኝ አለኝ። እኔ ከዚህ ቀድሜሽ አልገኝም ነበር። አይ እሱ ሀሳብ ነው እንጂ አዳሬን ሁላ እንቅልፍ አይወስደኝም። የምር ግን እንደዚህ እኮ ነው አዳር እንቅልፍ ሳትተኛ ጠዋት ምናምን ለማግኘት በጠዋት መተህ ለ6 ሰዓት ቀጠሮ ይሆናል። ወይኔ ታድላ የሱ ጓደኛ። አብሽ ጥሩ ምሳ የሚበላበት ቦታ ለምን አንሄድም? እሱንም አብረን እንያዘውና በቃ ይጃንቺ ቢኒ አልበላ። ለምን አይደለም እኮ እንብላ እኮ አላለኝም፣ ግን ያው ልጠቁምህ ብዬ አብረን እንደዚህ ተሰብስበን ሄደን ጥሩ ምግብ ያለበት እንብላ። እኔ ብር የለኝም። አንተ ለኔ ጊዜ ሲሆን የለኝም የምትለው? ለነገሩ ችግር የለም እሱ ይጋብዘናል። አንቺ ምን ሆነሽ ነው ግን? ምንድነው እሱ የምትይው? ምን ይሆንሽ ነው ሴት? እሱ ችግር አለብሽ እንዴ? የምን ችግር? ምን ማለት ነው እሱ ከዚህ ቀደም የሌለብሽ ነው ማለት ምን ተጀመረ? እንዴት ነው ዛሬ የምታውቂው ልጅ ጋር እንደዚህ የምትሆኚው? አይደለም የምር እንትን አወራር ያሳዝናል። ምን ከየት የመጣ ጸባይ ነው? እኔ እኮ ምን ሆነሽ ነው ሴት? እኔ ምን ላድርግ አብሽ ያሳዝናል። ይሁን አንቺ ትጥብት ነው የሚለው። ወይኔ ወሬው በስማሙልድ እና ደግሞ ለከተማው አዲስ ነኝ ሲል የማያውቀው ነገር ካለ ብንጠቁመው ብዬ እኮ ነው እኮ። እሺ ጠቆምሽው አይደል እንዴ? እኔ አላውቅም። ጠቆምኩት። እሱማ ግን ምሳ እርቦት አሁን በእናትህ ወይ እንዴት ይሻለኛል? እንደውለት ቆይ አንዴ ልደውልለት። ናት ይደብራል። ስማ እኛ አሁን ማናውቀው ሀገር ሄደን ቢሆን ሰው ጠይቁን አይከፋንም? ላጽና ነው እንዴ? ሄላ ወይ ቆየ እንዴ? አይ ኧረ አይደለም እንዴ ምን ሆነ ነው? ወይኔ ሄሉ እያለ ነው እንደሆነ አብርሽ ይቅርታ
አላው የሆነ ሳላስበው ይቅርታ ምን ሆነ ነው አብርሽ ምን ነው ምንም አልሆንኩም አይ ተናደድክ አረን አልተናደድኩም ኖርማል ነው እሺ ስልኬን ቀምተህ ጣልከው እንትን ነው ላጫውትሽ ብዬ ነው ላጫውትሽ ምን ታጫውተኝ በቃ ልሂድ አስቴት ከዚህ ልሂድ የት እንትን ቶሎ መሄድ አለብኝ ደክሞኝ ነው የመጣሁት ቶሎ መሄድ አለብኝ እንዴ አሞኛል ሆዴን ራሴን ሆዴን አዞሮኛል ሆዴን አዞሮኛል ማን ነው ራሴን አዞሮኛል አብርሽ ምን ሆነ ነው ይቅርታ አስፊ እንዴ ይቅርታ ማለት ስልኬን ወረወርከው ቀማኸኝ ከዛ ወረወርከው ስልክ እያወራው ሰው ጆሮ ላይ ስልክ ተዘጋ ማለት እኮ ነው አብርሽ ቀንተ ነው አይደል አረ ምን ሆነሽ ነው ለምን ቀነው አስቴት ቀንተሃል አልቀነውም እና ታዲያ ባቀና ለምንድን ነው ስልኬን ቀምተህ የምትወረውረኝ አላላ እኔ እንጃ አላቅም ላጫውትሽ ብዬ ነው ምንድን የምታጫውተኝ ይሄ ልጅ እርቦት አለ አይደል ያሳዝናል ምስኪን ነው ብንተባበረው ምን ችግር አለ እንዴ አብርሽ እንደዚህ ማጥፉ ወይ ደግሞ ከቀና ግልጹ ንገረኝ ቀንቻለሁ በል አልቀናውም አልኩሽ እኮ አስቴት እሺ ካልቀና ታዲያ ምን ችግር አለ የሰው ጆሮ ላይ ያሰካኸኝ እሺ ሄላ ይቅርታ ወይ አይደለም በእውነት አይደለም ኧረ አይደለም ይቅርታ እሺ የምር እቀጣለሁ ችግር የለም ችግር የለውም እቀጣለሁ ምን ልጋብዝ ታዲያ አንቺ አምሻል እንዴ ምን እያልሽ ነው አስቴት ምን እያረግሽ ነው እንዴ ይቅርታ እየጠየቅኩት ነው ለምንድን ነው ይቅርታ የምትጠይቂው ምንድን ነው ጆሮ ላይ ስለተዘጋበት ቆይ ችግር አለ አስቴት ምን እኔ ማለት ቆይ የተፈጠረ ችግር አለ ኧረ ምንም ችግር የለውም ኧረ አስቴት የምር በጣም ያናደርሽ ነው ከመቾሪ እንደዚህ ተባለ መጣሽው እኮ ሰው ጆሮ ላይ ስልክ ዘጋ ንቀት እኮ ነው አስቴት የምን ንቀት ነው እኔ ያለው እዚህ ጋር አንቺ ከሌላ ሰው ታወራለሽ እንዴ የምር በጣም እያናክሽ ነው አስቴት ከመቾሪ ነው እንደዚህ ሲሆንሽው አብርሽ እኔ የምን ንቀት ነው ምን ሆነ ነው እንደዚህ ከመቾሪ ነው እንደዚህ ሲሆንሽው ቆይ ምን ሆነ ነው እንደዚህ ምትናደድ አንቺ አምሻል እንዴ ምን ማለት ነው አምሻል አብርሽ ምን ሆነ ነው ከመቾሪ ነው እኔ ያለው ከሌላ ሰው ጋር እንደዚህ የምታወሪው ንቀት ነው መሆኑ ነው እኔ ምንም አልናኩህም በቃ ይሄ ልጅ ተቸግሯል ምሳ መብላት አለበት ምሳ የሚበላበትን ቦታ ጠቆምኩት ጆሮ ላይ ዘጋበት እንደዛ ሲሆን ደግሞ ትክክል ነሽ እንዴት ማለት ለማንም ስልክሽን መስጠትሽ እኔ ማይሰጣውት እሷ አይደል እንደውስ አንቺ ነኝ እየጠበቅሽኝ አይደል እንዴ አስቴት አንተን እየጠበቅኩ ነው ማን አርፍዳለ አመሰግናለሁ ነው እሺ ግን ሌላ ቀን እንደዚህ ለመነቅነት ሞክሪ እኔ እኮ ወንድ ልጅ ነኝ ታዲያ እና እንዴት እኔ ፊት ሌላ ወንድ ልጅ ጋር ተሽኮረመሚያለሽ አዎ ተሽኮረመምሽ ነበር እኮ አልታወቀሽም እንዴ ይቅርታ አልኩት ትቀጫለሽ አይደል እሺ እቀጣለሁ አልኩት ምንድነው የምትቀጪው ለጋብዛው ነው አበሳ ነው አዎ እሺ በጣም ይወድርትር አብሽ ምንድነው የፈለግሽው እስቲ ግን ፍላት በለስ ተረጋጋ አለ ያልተቀኝ ያምሻል አንቺ አሁንሽ ምን ጥፋት ነው ይሄ ምንም አይደለም በቃ ሂጂ እሺ ሄዳ አንተ ደግሞ ወደዚህ አትቀሰል ወደዚህ ልቀኝ እሺ ቆይ ተረጋጋ ቆይ አብርሽ ምን ሆነ ነው አንተ ተረጋጋ ምንድነው እኮ እናውራ መጀመሪያ ምንድነው የምናወራው እሺ አንተ ደግሞ ለምን እንደምትቀርጸኝ አብርሽ ተረጋጋ እሺ በቃ አብርሽ እንዴ ምን ሆነ ነው እሺ ተረጋጋ እንዴ ምንድነው ተረጋጋ ለምን እንደምረጋጋው ምን እያደረግሽ ነው እሺ ተረጋጋ እንዳታክኝ ለምን አልፈልግም እሺ ማውራት ነው የምፈልገው እሺ ነገ እንዳነኪኝ እሺ ዳው እና አብርሽ ምን ሆነ ነው እኔ እኮ ግራ ገባኝ ምን ነው እሺ ካሜራውን እንደዛ አድርግልኝ እሺ በቃ ቆይ ምን ሆነ ነው እሺ ካሜራውን እንደዛ አስተደግልኝ እሺ በቃ እሺ አልኩህ እኮ ቆይ ምን ሆነ ነው ሁለተኛ ማለት ነው እኔ ፊት ማለት ነው እንደዚህ አይነት ንቀት ለማሳየት እንዳትሞክሪ እንደኔ መስናኩ እንደዚህ አይነት ንቀት እንዳታሳይኝ አብርሽ እንደዚህ ያልከኝ እኮ ስርዓት አሴት ይቅልልኩ አይደለም እሺ ግን ማለት ነው እንደዚህ ስትል ሶስቱ ጣት ወደ አንተ ነው
እንደዚህ ማለት ራሱ ሌላ ንቀት እኮ ነው እኔንም እየናከኝ ነው ማለት ነው ስለማከብርሽ ነው ሴት እንደዚህ ምትለኝ አያሁን ይሁን ልክ ይሄንማ ይሄን ሶስቱ ወደ እኔ ነው ይሄ ራስን መርምር ማለት ነው አንተ አሁን የሆነ ሴት መታ ቦታ ብትጠቁምህ እንደዚህ እንደ ጭቃ ጅራፍ የተገመርኩ በወራንጅ ዝምት ያለሽ እንዴ ሳቅሽ ያምራል አለ ሳቅኩለት ደግሞ ችግር የለውም እሺ ችግር የለውም እሺ ችግር የለውም ኖርማል ነው አይደል እንደዚህ ማውራት ኖርማል ነው አይደል መልካም እሺ የቀነው መስሎሽ ነው ማለት የቀነው መስሎሽ እኔ መች ቀና አልኩ ቀንታል እንዴ አብሽ ነው ምን አልክ አብርሽ ቀና አብርሽ እሺ አባቴ ይኸውልህ እሺ ስማኝማ ቀና እንዴ አብርሽ ስማኝማ እንዴ አብርሽ ይበናት ስማኝማ ስማኝ እሺ በቃ ቀንቻለሁ ቀና እንዴ አዎ ቀን እኔ ቀናተኛ ባል ስወድ አብርሽ ሳፈቅር የኔ ጌታ ኦኬ ነው የኔ ጌታ ስወድ አብርሽ የኔ አባት አውቄ ነው ይሄው ስልኩን ከፈለክ በቃ እሺ ና ዋራኝ እናግረኛ በእናትሽ ሴት እሺ በቃ አልኩሽ እኮ እሺ በቃ ይሄው ከለመት ይሄው የምር አብሽ በቃ ቀንቻለሁ እሺ በቃ እንኳን ደስ ማርያምን ምንም እሺ ያኪ አበላ የኔ አባት እኔ እኮ ምን ያህል እንደምትወደኝ ለማወቅ ፈልጌ ነው ቅርታ ና ሽንታንሽ እኔ በፍስስ ይበል አይተወቀበት ተረጋጋ እኔ ምንም ያገኙት ሰው የለም ምንም ስልኬን የወሰደብኝም ሰው የለም በቃ አንተን ለማናደድ ነው እንደዚህ ለማስቀናት አፍንጫ ላይ ናት አንዴት እሺ ቀፈኝ ተወዳጅ ወዳድዳለሁ እና ብርሽ ተረጋጋ እሺ አንድ ጥያቄ ማለት ላንተ ያዘጋጃቸው ጥያቄዎች አሉ ዝግጁ ነህ ለመመለስ መጀመሪያ ለአብርሽ ምን ያህል እንደምትወደኝ ማወቅ ፈልጌ ነው ትቀናለህ ወይስ አቀናም ለኔ ፍቅር አለ ወይስ የለህም በመሐከላችን ሌላ ሰው ይገባ ትናደዳለህ አትናደድም የሚለው ነገር ማወቅ ፈልጌ ነው አትቀየም እስ ግላብሽ ያኩርት ያበረታ እንደምን እንደብዬ ኃላፊነት አልወስድ እና ጥያቄዎችን ይሄው ጽፈናቸዋል ተዘጋጅቼ ነው የመጣሁት ያመረ ማለት ነው ለመመለስ ዝግጁ ነህ እሺ አብሽ እኔ እናንተ ዛሬ አንድ ላይ ነን ነገ እንደማንለያይ ዛሬ ላይ የምታረጋግጥልኝ በምንድን ነው በቃል እንዴት ሰማይና ምድር የሚቆሙ በቃል ታዲያ በቃል መቼ እንዳልተውሽ መቼም ጥዬሽ ባልሄድ ባዘንሽም በደስታሽም ባጣሽም ባገኘሽም የትኛውንም ስሜትሽን አብረሽ ልጋራሽ አላውቅም ሁሌም ካንቺ ጋር መሆን ፈልጋለሁ እና ቃል ትገባልኛለህ አመሰግናለሁ ከፍቶኛል ይቅርታ
እኔ እኮ ምን ያህል ትቀናለህ የሚለውን ለማየት ነው። ይቅርታ። ይቀጥል። ስለምታፈቅረኝ ነው ወይስ ስለተመቸውህ ነው አብረኸኝ ያለኸው? መጀመሪያ ተመቸሽኝ። ከዛም በኋላ ደግሞ ደስ አልሽኝ። ከዛ ደግሞ ለመድኩሽ። ከለመድኩሽ በኋላ ደግሞ እዚህ ጋር ትልቅዬ ቦታ ላይ ሰጠሁሽ እና በጣም ስለምናፍቅሽ ከአንቺ ጋር መሆኑ። በጣም ታፈቅረኛለህ ማለት ነው። ለአንቺ ያለኝ ፍቅር እጅግ ረቂቅ ነው። ከአንድ አምላክ በቀር ሌላው የማያውቅ፣ እኔም አንቺም አናውቀው ረቂቅ የሆነ ስሜት ነው ላንቺ ያለኝ። ፍቅር፣ ጥላቻ፣ ሐዘን፣ ንዴት፣ ጨለማ፣ ብርሃን ረቂቆች ናቸው። እንዲህ በቀላሉ ሊገለጹ የማይችሉ ጥበቦች ናቸው። ልቤ ውስጥ ትልቅ ፍቅር አለ ላንቺ። አሁን ስለነካካሽ ነው የምትለፈልፈው ነው። ምን አለሽ የምትነግረኝ? ልቀጥል? እሺ፣ እኔ የምትመኘኝ አይነት ሴት ነኝ? በሚገባ በህልሜም በእውኔም ብትኖረኝ ብዬ መመኘሽ ብቻ ሳይሆን እግዚአብሔር አምላክ ደግሞ ያለ ምክንያት አላገናኘንም ባይነገርሽ ላይ እሱ ነው። ሁሌም የሆኑ ሁለት አካላቶች ይገናኙና በሆነ በራሳቸው ሁኔታ፣ በራሳቸው ጸባይ፣ በራሳቸው የህይወት አዙሪት ውስጥ ሆኑና አለመስማማት ሲችሉ ወይም አለመስማማት ውስጥ ሲገቡ ይሄን ግንኙነት ፈጣሪ አልፈቀደውም ማለት ነው ይሉና ይለያያሉ። ግን ይህ አይደለም። ፈጣሪ በምክንያት ያገናኘናል። በምክንያት ያገናኘንን ደግሞ መልካምም መጥፎም የምናደርገው እኛ ነን። ለምሳሌ እኔና አንቺ በምክንያት አገናኘን። እኔ አንቺ ላይ ቺት ባደርግብሽ እግዚአብሔር አምላክ ስላልፈቀደው ነው እኔን ቺት እንዳደረግ ያደረገኝ። አየሽ፣ እግዚአብሔር አምላክ ምክንያቱም ፈጠረ። እኛ መልካምም መጥፎም አድርገን መቀጠል የምንችለው እኛና እኛ ብቻ ነው። እና በጣም አፈቅርሽ። ስለዚህ የምትመኛት አይነት ሴት ነኝ ማለት ነው። የምመኛት አይነት ሴት ነሽ። እሺ፣ ከኔ ጋር ለመሆን ያስገደዱት ነገሮች አሉ? አዎ። ለምሳሌ ፍቅርሽ። ሌላስ? እናትሽን ጨርስ። እሺ ንገረኛ። ልቤ በጣም እየመታች ነው። ምን እንደሆንኩ አላውቅም። በጣም ደንግጫለሁ። ታውቂያለሽ፣ በአንቺ ሲመጣብኝ አልችልም። እና ደግሞ ዛሬ ካገኘሁሽ ጀምሮ እንደዚህ አይነት ጸባይ ሳይትሽኝ አታውቂም። በጣም ተገርሜያለሁ፣ ተደንቄያለሁ። እኔ እኮ መግቢያው ላይ ቪዲዮውን የምታየው ከሆነ መግቢያው ላይ ታየዋለህ። አብርሽን ትንሽ ላስቀናው፣ እሱም ከተሳካልኝ ብዬ ነው የጀመርኩት። ዴቪ ተሳክቶልኛል። እሺ፣ ያሉኝን ጥያቄዎች ይዣቸው ከመሄድ ብዬ እኮ ነው። አሁን ያሉኝን ነገሮች ሁሉ ባጣ ከኔ ጋር እንድትቆይ የሚያደርግ የምትወደው ማንነቴ ምንድን ነው? ስብዕናሽ፣ ሰውነትሽን በጣም ወደዋለሁ። አንድ ሰው ሲወለድ ሰው ሆኖ ይወለዳል። ሲያድግ ደግሞ ስብዕናውን ይላበሳል። ማንነቱ ውስጡ ያለው ሀሳብ፣ ይሄ ቅንነቱ። ምክንያቱም ውበት ማለት ልክ እንደ ፕላስቲክ ነው። ፕላስቲክ እሳት ሲነካው ኩምትርትር ይላል አይደለ? ውበትም ከጊዜ በኋላ እንደዛ ነው የሚሆነው፣ ይረግፋል። ማንነትና ስብዕና ግን በምንም አይነት ሁኔታ ልናጣው የማንችለው ነገር ነው እና ውበትሽ በጠቅላላ ረግፎ ስብዕናሽና ማንነትሽ ነው የማገኘው። ስለዚህ ነገ ጠዋት ይሄ ቁንጅና፣ ይሄ ውበት አብሮሽ አይቀጥልም። ማርጀት ይመጣል፣ ብዙ አይነት ነገሮች ይከሰታሉ። ግን ስብዕናሽን በምንም አይነት ሁኔታ ልታጩና ሊጠፋ አይችልም። ስለዚህ እኔ ስብዕናሽን ነው የምወደው። ስለዚህ ስብዕና ያቆየሃል ማለት ነው። ያው
እግዚአብሔር አምላክ ደግሞ ሲጨመርበት ይበልጥ ግን ደግሞ እልሻለሁ ከትናንትና ዛሬ ከዛሬ ደግሞ ነገ ምክንያቱም ሁሌ ምን እንዳሉ ስለዚህ ሁሌ ምን እልሻለሁ በየቀኑ እየጨመረ የማይል ፍቅር ተራ ስሜት ነው አሲ ወይ አቃኒ ሳቃል ጠብቅሽ ጫልሽኝ ነው አረ ለምን አንድ ላይ ዘግተን እንሄዳለን የምር እንዴት አረ ታውሺ ወደ ቤተሰቦቻችን በጣም ወዳችኋለሁ በጣም አመሰግናለሁ ዲቫይ በጣም ቤተሰቦች እንግዲህ ዛሬ አብርሽን አስቀናለሁ ብዬ የሆነ ማልጠብቀው አይነት ስሜት ውስጥ ነው የገባሁት ግን በጣም ደስ ብሎኛል ውድ ቤተሰቦቻችን እንግዲህ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን ቀጣይ በሌላው ቪዲዮ እስክንገናኝ ተናፍቁኛላችሁ ባይ ባይ